በነገራችን ላይ ጨረቃዎቻችን ዛሬም ፏፈሽ ድምቅ ደስ ብሏቸው መጥተዋል። የትም ይመቸኛል እያሉ ማለት ነው። ቅመምዬ ዛሬም ደስተኛ ነች። ይሄንን ደስታችሁ ይሄንን ፍቅራችሁን እግዚአብሔር መጨረሻውን ያሳምርላችሁ። ይሄንን ማንነታችሁን እግዚአብሔር ይጠብቅላችሁ። ማርያምን ከሰው ዓይን ይጠብቃችሁ። ከዚህ ከተንከሲስ ስራ እግዚአብሔር ያውጣችሁ። የምሬን እኮ ነው። እና ያው እናንተ የቆጡን የባጡን እያወረዳችሁ ነው። ምንድነው በቃ በትላንትና አብዛኛው ዲስር ድብን አድርጓቸዋል ማለት ነው። ያው ዩቲዩብ የተከፈተው ለስራ ነው አይደለ? ዩቲዩብ እንዳልኳችሁ የተለያየ ፕላትፎርም ይፈልጋል። እነሱም እየሰሩ ነው፣ እየቀጠሉ ነው። እናንተም ስሩ ማለት ይሄን ስራ እየደገፍኩት አይደለም፣ ግን ደግሞ የሰው ልጅ በስድብ አይመለስም። ስድብ ከሰደባችሁት ይቀጥልበታል። ያው ቪውም እያሽቃበጠ ነው፣ ላይኩም እያሽቃበጠ ነው። እናንተ በምትፈልጉት መንገድ ነው እየሄዱላችሁ ያለው ማለት ነው። ስለዚህ ትላንትና ሊያናድዳቸው አይገባም። ያው ልጅቷን ከእነሱ ጋር እየሰራች ነው አይደለም። ያው ኖርማል ነው ብዬ አስባለሁኝ። ለማንም ትሰጣላችሁ ስጦታ፣ ግን ደግሞ ልጅቷ የሱ አይደለችም። ይሄንን አስምሩበት። ድራማ ነው እየሰሩ ያሉት። እርግጥ እኮ ስለምትወዷቸው ነው። አይኖ አውቃለሁኝ። ስለምትወዷቸው ነው እንደዚህ የምትሆኑት። ምግብ አልበላ ብሎኛል ሁላ የምትሉ አላችሁ፣ እንቅልፍ አልተኛውም የምትሉ ሁላ አላችሁ። ያ ምንድን ነው? የእነሱ ስለምትወዷቸው ነው። ግን ደግሞ ስራን እየሰሩ ያሉት ማለት ነው። ጨረቃዎቻችን ይሄንን ተንከሲስ ስራ ቋጩልት፣ የምርጥ ቋጩ። ከብዛቱ ጥራቱ የሚባል ነገር አለ። ይህ ሁሉ የሚወዷችሁ በጣም ለእናንተ ቦታ ያላቸውን ኦዲየንስ በእንደዚህ በተንከሲስ ስራ አትጧቸው ማለት ነው። የምሬን እኮ ነው። የጨረቃ ፋሚሊ እኮ በጣም የሚለይ ፋሚሊን አለው። ማንንም አይነኩም፣ ማንንም አያስነኩም፣ አሳልፈውም አይሰጡም ልጆቻቸው ማለት ነው። ስለዚህ ይህንን ከእግዚአብሔርን የተሰጣችሁ የሰው ፍቅር የሰው መውደድ ተሰጥቷችኋል ማለት ነው። ብትቋጩት በቃ እቺ ልጅ አታምጡብን። በቃ የምር ባጨርሱ አታምጧት። ስራዋ በጣም በቃ ደስ አይልም።